ይሄንን ማርያም የሚለውን ዶክትሪን በመዳን ውስጥ በመካከለኛነት ስፍራ ማርያምን ያስገባ ትምህርት ሲቃወሙ የኖሩበት ሁኔታ አለ። ይሄ ደግሞ በታሪክ መጻሕፍትም በራሷ በኦርቶዶክስም በኢትዮጵያ ኦርቶዶክስ መጽሐፍ ውስጥም በተአምረ ማርያም መጽሐፍ ውስጥም በትክክል የተቀመጠ ጉዳይ ነው ማለት ነው ታሪኩ። ከዛ በፊት ደግሞ ወደኋላ ስንመለስ ይሄው የማርያምን በመዳን ጉዳይ ውስጥ ማስገባት አማላጅና መካከለኛ አድርጎ ማስገባት ትክክል እንዳልሆነ ለወንጌል የእግዚአብሔር ቃል አሸናፊ እንደሆነ የምታረጋግጡት በዚህ ነው። አባቴ እስከዛሬ ይሰራል እኔም እሰራለሁ አለ ጌታ ኢየሱስ። ይህ የእግዚአብሔር የሥራ ውጤት ነው። ክሬዲቱን ለእከሊትም ለእከሌም አንሰጥም፣ ለራሳችንም አንወስድም። ይህ ጉዳይ የእግዚአብሔር መንፈስ የመንፈስ ቅዱስ ድል አድራጊነት የወንጌል አሸናፊነት እየተገለጠበት ያለ ሁኔታ የሚያሳየን። ስለዚህ ኢየሱስ ብቻ ነው የዓለም መድኃኒት፣ ኢየሱስ ብቻ ነው መካከለኛ የሚል አዋጅ ነው። አሁን ዝርዝር ሁኔታውን አቀርብላችሁ። በመጽሐፍ ቅዱስ ያለችው የጌታ ኢየሱስ ክርስቶስ እናት ማርያም ከእናትነቷ ሊቀንሳት የሚችል ማንም የለም። ታዲያ ካቶሊክ ከምን ላይ ነው ማርያምን የቀነሰችው? ከምን ላይ? ሰው የሚቀጥሉት ዶክመንቶች እነዚህን ጥያቄዎች ይመልሳሉ ማለት ነው። በኢትዮጵያ ምድር ሆነ በዓለም ላይ የምንገልጠው ይሄ የእግዚአብሔር ቃል በኃይል እየተንቀሳቀሰ ነው ያለው። በነገራችን ላይ አስፈሪ ህልም አይቻለሁ ብዬ በቅርብ የተናገርኩት ህልም አለ። ብዙዎቻችሁ እንደተመለከታችሁት አውቃለሁ። በጣም የሚያስገርም የወንጌል እሳት የወንጌል አገልግሎት እንቅስቃሴ በምድሪቱ ላይ እንደሚሆን እግዚአብሔር አሳይቶኛል። እሱን ተናግሬያለሁ። ተዘራውን የሐሰትና ቀርፎ የማውጣት ጊዜ እንደደረሰ ማወቅ ያስፈልጋል። ብዙዎች ወደ ክርስቶስ መንግስት በኃይል እየፈለሱ ያሉበት ዘመን፣ ብዙዎች ወደ ጌታ እየተጠቀለሉ ያሉበት ዘመን ነው። ስለዚህ ካቶሊክ ይሄንን በነገራችን ላይ ካቶሊክ ጨለምተኛ እንትን የለም። በብዛት አሁን በዘመን ታሪክ ውስጥ ሪፎርሜሽናል የሆኑ ስብሰባዎች በካቶሊክ ታሪክ ሰርች ማድረግ ትችላላችሁ ተደርገዋል። በጣም ብዙ ማስተካከያዎችን እያደረጉ አልፈዋል። አሁንም ድረስ ያ ማስተካከያ በጣም ዝግመታዊ የሆነ ማለት በጣም የኤሊ አይነት ሂደት ቢሆንም ግን ለውጣል። ደግሞ ቆይተው ሲያደርጉት በጣም አደገኛ ነገር ነው የሚነኩት፣ አደገኛ ነገር። ኦኬ ይሄ አሜሪካዊው ፖፕ ሊዮ ከተመረጠ በኋላ ብዙ ለውጦች እየተመለከትን ያለ ነው። ዶክመንቶቹ ምን ይላሉ? በጣም ሰፊ የሆነ ውይይት ነው የተደረገው። ግን ባለን ጊዜ እነዛ ዶክመንቶች ምን ይመስላሉ የሚለውን እዚህ ጋር ያመጣው አሳያችኋለሁ ማለት ነው። አሳያችኋለሁ ከዋናው ከዘገባው ልጀምር። በካቶሊክ በቫቲካን ካሉ ዘጋቢዎች ካቀረቡት ልጀምር ነው ወይስ እሱን ሁለተኛ ላርገው? ኦኬ አዋጁን የሚያሳይ በቫቲካን የተደረገውን አዋጅ የሚያሳይ ቪዲዮና ምስል አቀርብላችኋለሁ። መጀመሪያ ክብር ለእግዚአብሔር ይሁን። ሼር አድርጉት ሁላችሁ። ይሄ አስደናቂ ነገር ነው።
May visiting the cemetery, where silence interrupts the hustle and bustle of life, invite us all to remember and to wait in hope. La risurrezione dei morti e la vita del mondo che verrà, diciamo nel credo. As we say in the creed, I look forward to the resurrection of the dead and the life of the world to come. Let us commemorate, therefore, the future, for we are not enclosed in the past or in the sentimental tears of nostalgia. Okay, ፖፑ የሚናገሩት በእንትን ቋንቋ ነው፣ በላቲን ቋንቋ ነው የሚተረጎመው። ትርጉም ደግሞ በእንግሊዘኛ ቀርቧል። በጣም ብዙ ሰው በተገኘበት ዲክሌር የተደረጉ ጉዳዮች አሉ። ስለ ትንሳኤ ሙታንም ስለ መዳን ጉዳይ የተነሱ ጉዳዮች አሉ። በተለይም ሁለቱ ቃላት አጽንኦት ተሰጥቶ በስብሰባውም ላይ ሲነሱ ከነበሩ ቃላት መካከል በምስሉም ላይ ያጋራዋችሁ ማለት በዚህ በፖስተሩ ላይ ያያችሁት ሁለት ቃላቶች አሉ። ሜሪ ኢዝ ኖት ኮ ሪዴምትሪክስ ኤንድ ሜዲያትሪክስ የሚሉ ሁለት ቃላት። ሜዲያትሪክስ ዊዝ ኦል ግሬስ መካከለኛ ናት፣ ከእንደገና ደግሞ ከኢየሱስ ቀጥሎ አዳኝ ናት። ሪዲመር ማለት አዳኝ ማለት ነው። ሜዲయేተር ማለት መካከለኛ ማለት ነው። ሁለቱንም ለማርያም ተሰጥቶ ለዘመናት የቆየ የእሰጥ አገባ የእምነት እሰጥ አገባ ነበር። የእምነት እግዚአብሔርን አመስግኑ ወገኖች፣ ይሄ በጣም ትልቅ ለውጥ ነው። ያልተደሰቱ ብዙ ሰዎች አሉ። ባይዘወይ ይሄንኑም ጳጳስ በዓለም ደረጃ ይሄ ውሳኔ ትክክል አይደለም ብለው እየተቃወሙ ያሉ በጣም ብዙ ሰዎች አሉ። ይሄ ለማርያም የተሰጠው የተጋነነ የተለጠጠ በአዳኝነት ስራ ውስጥ ማርያምን ያስገባ የአጋንን ትምህርት ትክክል እንዳልሆነ የቆዩት እንደነ ካቶሊክ ሌሎችም ኢስተርን ኦርቶዶክስ ተብለው የሚጠሩት ይሄ ደግሞ እህት አብያተ ክርስቲያናት ወይም ደግሞ ምንድነው የሚባሉት ኦሪየንታል ቸርች ተብለው የሚጠሩት ከግብጽ ኦርቶዶክስ ጋር አብረው ያሉት የኢትዮጵያን ኦርቶዶክስ ጨምሮ ማለት ብዙ የትምህርት ለውጦች እየመጡ ነው ያሉት። this is the time brother። አንተም ራስህን የምትለውጥበት ጊዜው አሁን። አንተ መጽሐፍ ቅዱስ አንብበ የተነገረህን የእግዚአብሔርን ቃል አምነ ወደ ጌታ የምትመጣበት ጊዜው አሁን ነው። ከኢየሱስ ውጪ አዳኝ እንደሌለ ነው ካቶሊክ ያወጀችው። በቃ there is no more። የማርያም አዳኝነት የሚባል ነገር የለም። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ይሄንን እስቲ ሌሎች ቪዲዮዎችን እዚህ ጋር ላምጣላችሁና ይሄን እንስማው። EWTN News Vatican correspondent Valentina Di Donato explains. Good evening, Veronica. The Dicastery for the Doctrine of the Faith presented a new document today entitled Mater Populi Fidelis. እሺ፣ በእነሱ ቋንቋ የተጠራ አዲስ ዶክመንት ሪሊዝ ተደርጓል፣ ዲክሌር ተደርጓል፣ ወጥቷል ማለት ነው። ያንን በሚመለከት ነው እየዘገበች ያለችው። With the mother of the faithful people of God. Termed a doctrinal note, it addresses the theological and pastoral questions about certain Marian titles and how they best describe Mary's participation. የማርያምን በእምነት አቋም እንዴት ባለ መንገድ ነው መገለጥ ያለበት? እንዴት ባለ ሁኔታ ነው? በምን አይነት ታይትል ብትጠራ ነው ጥሩ የሚሆነው? ከመጽሐፍ ቅዱስ ጋራ የማይጋጭ ከእግዚአብሔር ቃል እውነት ጋራ የማይጋጭ እግዚአብሔር የሰጣትን ጸጋ መጽሐፍ ቅዱስ ያለውን እውነት እሱ ሳይቀር እሱ እንዳለ ሆኖ ማርያም እንዴት ባለ መንገድ ነው ቤተክርስቲያን መግለጥ ያለባት ሚለውን
በዛ ዙሪያ የተነሱ ጥያቄዎችና የተሰጡ ዲሲሽኖች አሉ ነው። The unique mediation of Christ. During the presentation, it was explained why the Vatican considers co-redemptrix and mediatrix as inappropriate ways to describe Mary's participation in salvation. The document also states that when an expression requires frequent explanation to maintain the correct meaning, it becomes unhelpful. The announcement was met with some opposition. During today's presentation, there was a contentious moment when a man interrupted and was critical of the document. Okay, በስብሰባ ውስጥ ይሄንን ሐሳብ የሚቃወሙ ሰዎች በጣም ፍጭት ነበር ማለት ነው። አሁን ይሄ የሚታያችሁ ስክሪን ላይ የሚታያችሁ ሰው በኃይል ሲናገር የነበረ ሰው ነው። ስብሰባው ላይ ጥናታዊ ጽሁፎች ቀርበዋል። አከራካሪ ለረጅም ዘመን አከራካሪ የሆኑ ነጥቦችን ነው እልባት እየተሰጠ ያለውና በዚህ ደስ ያላላቸው ሰዎች ያደረጉት ሪአክት ደግሞ እያሳዩ ነው። ይሄ የምትመለከቱት ሰው ሲቃወሙ ከነበሩ ሰዎች መካከል አንዱ ነው። Ascoltare anche il lanci, non si fanno i documenti così senza sentire il popolo. Mary's contribution to human salvation when a man interrupted and was critical of the document. Dovete ascoltare anche il lanci, non si fanno i documenti così senza sentire il popolo. Mary's contribution to human salvation, specifically the title of co-redemptrix, has been a point of theological debate for decades. ለብዙ ዓመታት የከፋ ወገኖቼ በጣም ልክ የሌለው አለማስተዋልና ጨለማ ነው እኛ ምድር ላይ ደግሞ ያለው። ሰይጣን እንኳን ለመዳናችን አስፈላጊ ነው ያሉ የሚያስተምሩ የአይነ ስውሩ ማለት ነው። እንደዚህ አይነት ውሃ ስንዴ ለመዳን አስፈላጊ የኦርቶዶክስ ትምህርቶች ካቶሊክ ናቸው። ከዛ ደግሞ ከኮፕቲክ የመጡ ትምህርቶች አሉ። ኢቭን የራሴ የምትለውን ትምህርት እንኳን በኢንሳይክሎፒዲያ ያላስቀመጠች ቤተ እምነት ናት። ረጅም ዘመን ከመቆየቷ የተነሳ በካቶሊክና እና በዚህ ጉዳይ አይ ሪሜምበር በጣም ረጅም ሰዓት ነው የተነጋገርነው። በጣም ረጅም ሰዓት ልናስረዳት በቃ ጨረስን። በቃ እንዳለ ይሄ ጥቅስ የሚባል መረጃ የሚባል ነገር በሙሉ ኢቭን በእንጥልጥል ያሉ ጉዳዮች ጉባኤ የተካሄደባቸው ያሉ ጉዳዮች አሁን እንደተፈታው አይነት እነዚህ ጥያቄዎች ማርያም አዳኝ ናት ትላለች፣ መካከለኛ ናት ትላለች፣ ኖ እንላለን፣ ጥቅስ እናመጣለን። መካከለኛ እሱ ነው፣ ኢየሱስ ነው መካከለኛ፣ ሌላ መካከለኛ የለም እንላታለን። ከረጅም ጊዜ በኋላ ጌታ ኢየሱስ ክርስቶስን እንደ ግል አዳኝሽ አድርገሽ ካልተቀበልሽ አትድኝም ብለናል። እዛ ቤት ውስጥ ይሄንን በቀጥታ እንደሚሰሙ እምነት አለኝ። ጌታን እንድትቀበል እንድትጸልይ ያደረግን። ክብር ለኢየሱስ ይሁን። ምክንያቱም ይወላችሁ የመዳን ጉዳይ ዋናው ጉዳይ ሪዴምፕሽን ከኢየሱስ ውጪ በማንም የለም። በቃ መዳን የሚባል ነገር ሳልቬሽን የሚባለው ነገር ሪዴምፕሽን የሚባለው ነገር ከኢየሱስ ጋር ብቻ ነው የሚያያዘው። ማርያም ራሷን መዳንን የተቀበለች ስለሆነች ማለት ነው። አሁን ማስነበባችሁ ዶክመንትም ላይ ይሄንኑ አዋጅ ነው ያወጀችው የካቶሊክ ቤተ እምነት ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ከሌሎች እምነቶች ጋር ጭምር የሚያቃቅር እንደሆነ በክርስትና ካታጎሪ ውስጥ ካሉ ፔንቴኮስታል፣
አጠቃላይ ፕሮቴስታንት የሚባለው ኦርቶዶክስ የሚባለው ሌላውም በሙሉ ካታጎሪው ክርስቲያኒቲ ተብሎ ነው የሚጠራው። ክርስቲያን ዲኖሚኔሽንስ ተብሎ ነው የሚጠሩት። ሶ ህብረት እንዳይኖር ያደርጋል። የእምነት ጉዳይ በጣም ወሳኝ ስለሆነ ማለት ነው። በጣም ወሳኝ ስለሆነ ኦኬ። ስለዚህ ትጨርስ ሐሳቧ spiritual motherhood toward believers. Devotion to Mary is presented as a treasure of the church, rooted in scripture and tradition. Mary's ታስተካክሏታላችሁ እቺ the document stresses. ይሄም መስተካከል አለበት። ይሄ ይዘው የሚወጡት እየወደቀ የቄሱን አናት የሚፈጠፍጥ ሐውልት ተሸክሞ መውጣት እሱ መቅረት ያለበት። ድንጋይ የተሸከሙ መውጣት ማለት ይቀጥላል። እግዚአብሔር ይችላል። ወንጌል ያሸንፋል። እውነት ትቀጥናለች እንጂ አትበጠስም። እውነትና ንጋት እያደር ይጠራል እንደሚባለው እውነት የትኛውንም ቤት አንኳኩቶ የመግባት ኃይል አለው። እውነት የትኛውንም እንደ ድንጋይ የጠጠረ ልብ ሰብሮ ፈንክቶ የመግባት አቅም አለው። የኢየሱስ እውነት በየትኛውም የሃይማኖት ሽፋን ተለባብሶ ሊቀመጥ አይችልም። ማንም ሊጋርደው አይችልም። ኢየሱስ መጋረጃውን ቀዶታል። በኢየሱስ መስቀል ላይ መውጣት የተቀደደ መጋረጃ አለ። ሁሉ ግልጥ ነው። ሁሉ ግልጥ ነው። ማንም የኢየሱስን እውነት ሊከለክል ሊከድን የሚችል ማንም የለም። ኢየሱስ ብቻውን ያድናል። ሃሌሉያ። ይሄም ሐውልት ተሸክሞ መውጣት ይውልሲት ምን አለ ትለኛለህ? እግዚአብሔር በስራ ላይ ነው። እኔ በእግዚአብሔር ሙሉ እምነት አለኝ። ይህንን የጣዖት አምልኮ አሰራር ራሳቸው ያፈርሱታል። ይውልሲ ራሳቸው ያፈርሱታል። አዮ ምንም አይነት ቅርጽ አታውጣ የሚል የእግዚአብሔር ቃል እያለ ለራስህ አታድርግ፣ አትስገድላቸው፣ አታምልካቸው የሚል የእግዚአብሔር መለኮታዊ ትእዛዝ እያለ ይሄንን በአዲስ ኪዳን ተሸክሞ መውጣት ነውር እንደሆነ ልባቸው ያውቀዋል። they knows እኛም ሀገር ያሉት እነሱም ያውቁታል። ቅርጽ ቀርጾ ስዕል ስሎ ምንም አይነት ስያሜ ሰጥቶ ታቦት ብሎ እቺ ማርያም ናት፣ እቺ ከሌናች አርሴማ ናት ብሎ የሚያወጣው በሙሉ ጣዖት አምልኮ እንደሆነ በገዛ እጃቸው ያፈርሱታል። ክብር ለእግዚአብሔር ይሁን። ሃሌሉያ። But subordinate to Christ's redemptive act. She participated uniquely in his mission from the Annunciation to the cross, but not as an equal partner in redemption. Not equal partner as redemption. ሲልድገምላችሁ አንዴ ታይትንቱ She participated uniquely in his mission from the she participate uniquely ማለት ኢየሱስ ክርስቶስን በመውለድ ከሴቶች የተለየች ናት። ስለዚህ የማርያም ተልእኮ ምን ነበር? ኢየሱስ ክርስቶስን አዳኙን መውለድ ነው። ዩኒክ ነው። ኦኬ Annunciation to the cross, but not as an equal partner in redemption. But not equal partner in redemption. ከኢየሱስ እኩል የምትሆንበት አዳኝ የምትሆንበት አሰራር ግን የለም። ስለዚህ እነዚህ ቅድም ያልኳችሁ ሁለት ቃላት ምን ተሰጥቷቸዋል ማለት ነው? እልባት ተሰጥቷቸዋል። she is not corridemtrix እና mediatrix መካከለኛ ወይም ደግሞ በሴት ስናደርገው መካከለኝት አዳኝትና መካከለኝት የሚባል የለም። እረፈው። ዓለም ወደ ክርስቶስ ወንጌል እየተመለሰ ነው። እኛም ምድር ላይ እየጮን ያለ ነው ይሄንኑ እንዲያደርጉን። በማርያም አይዳን በገብርኤል በሚካኤል በሚጠሩ ቅዱሳን መላእክት ሰማዕታት ጻድቃን በሚባሉት አይዳን። እነሱ ራሱ ኢየሱስ የሞተላቸው በክርስቶስ ካልሆነ መዳን የማይችሉ እንኳን አንተን ራሳቸውን ማዳን የማይችሉ ናቸው። እኔም አንተም አንቺም ሁላችንም አምነንበት እንድንድንበት ከእግዚአብሔር አብ ዘንድ የተሰጠን እንዲሁ በነፃ የተቀበልነው ኢየሱስ ነው። የሚያድን እርሱ ነው። መካከለኛ እርሱ ነው። ኦንሊ ክርስቶስ ኢየሱስ ብቻውን ያድናል። ሃሌሉያ። እውነታዊ
እውነታው ይሄ ነው። እዚህ ጋር ላሳያችሁ አንድ መረጃ የተነሱ ሌሎች ጉዳዮችም ስላሉ በተለይም በዝርዝሩን ሐሳብ እዚህ ጋር ባነብላችሁ ጥሩ ነው ብዬ አስባለሁ። ላንብብላችሁ። ዋና ዋና ፖይንቶች ወደ 5 ወይ 4 ነጥቦች አሉ። እነዛን ላንብብላችሁ። የመጀመሪያው ጉዳይ Jesus is the sole redeemer፣ ብቸኛ አዳኝ ኢየሱስ። አዮ ከ500 ዓመታት በፊት የነ ሉተር እንቅስቃሴ ከዛም በፊት የነበሩ የተሐድሶ ሪፎርሜሽናል ሙቭመንቶች ከመጀመሪያው ከፈርስት ሴንቸሪ ጀምሮ ለመጡ የስተት ትምህርቶች ሐዋርያዊ የሆነ ዕቅበተ እምነት በመስጠት የሚታወቁ ሰዎች ሲሰሩበት የኖረው ነገር እንደ እግዚአብሔር ፈቃድ ፍሬ ያፈራበት ጊዜ ነው። The doctrine emphasizes that Jesus is the only one who saved humanity through his sacrificial death on the cross. በመስቀል ላይ በመሰዋቱ ወይም ደግሞ የመስዋዕትነት ሞት በመሞቱ የሰው ልጅን በሙሉ ያዳነው ኢየሱስ ክርስቶስ ብቻ ነው። 4 ነጥብ። Jesus is the only one who saved humanity. There is no one. ምክንያቱስ ማርያም ራሱ ድነትን ተቀባይ ናት። listen ስውሯ ጅባስራ ኩኬለሽ ምን የለሽ እየተባለ ምድራችን ላይ ያለ አጋንንት አምልኮ ቀልድ ነው እንዴ? እነዚህ ትምህርቶች የወለዷቸው በጣም አደገኛ የሆኑ ምድራችን ላይ መስተካከል ያለባቸው ብዙ ጉዳዮች አሉ። ለዚህ ነው ቤተክርስቲያኒቱ እርምት እንድታደርግ ተሐድሶ እንዲከናወን የአደባባይ ላይ ትምህርቶች ሰዎቹ እየተጠሩ እንዲጠየቁ ገድለ ዮሐንስ መጥምቅን ባወገዙበት አፋቸው እነ ዘበነን እነ መጋቢ አዲስ እሸቱን ጠርተው መጠየቅ አለባቸው። ከየት አምጥተው እንደሚያስተምሩ እነ አቡነ ሕዝቅኤል የተባሉት የምንበላ የምንጠጣ የማርያምን ስጋና ደም ነው እያሉ ያስተማሩ ሰሞኑን በነካጃችሁ እነዚህንም አውግዙ ብዬ አቀረብኩላችኋል። እነሱንም ቢሆን ጠርቶ ማናገር ሲኖዶስ የሚባለው ቁጭ ብሎ መጀመሪያ በዶክትሪን ላይ መስማማት መቻል አለበት። ብቸኛ አዳኝ ኢየሱስ ነው። አበቅ ብቸኛ አዳኝ ኢየሱስ ነው። የማርያም መድኃኒት ኢየሱስ ነው። ማርያምንም ያዳናት ኢየሱስ። ለዚህ ነው በአምላኬ በመድኃኒቴ ሐሴት ታደርጋለች ነፍሴ እያለች ስትዘምር የምንመለከት። ክብር ለኢየሱስ ይሁን። ሃሌሉያ 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 ሃሌሉያ። እዚህ ላይ የምታዩትን ነው ማነብላችሁ። እዚህ ላይ የምትመለከቱትን ማነብላችሁ። ሌላ ሁለተኛው ነጥብ የመጀመሪያው እንግዲህ Jesus is the only one who saved humanity through his sacrificial death on the cross የሚለው። ሁለተኛው የማርያም ሮል የሚል ነው። ቅድም ጋዜጠኛውም ስትናገር እንደነበረው Mary's role was unique and supreme as she gave birth to Jesus and united herself with his passion. በመከራው ጊዜ መስቀል ላይ በተሰቀለ ጊዜ በሞቱ ጊዜ ማርያም በዛ እንደነበረች መጽሐፍ ቅዱስ ይናገራል። ይሄ ከክርስቶስ ጋር የነበራትን ህብረት በመከራው መካፈሏን ያሳያል። ዮሐንስ በዛ ነበረ፣ ሌሎች በገንዘባቸው ጌታ ኢየሱስን ያገለግሉ የነበሩ ሴቶች ነበሩ ብሎ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ የተናገረውን በሙሉ እናምናለን። ኢየሱስ ክርስቶስን ወልዳለች፣ በመከራው ተካፍላለች። but she was not a co-redemptrix ቅድም ያልኳችሁ she is not ሌላ አዳኝ on behalf of Christ
ራሷን ችላ ደግሞ አዳኝ ሆና ልትጠራ አትችልም። she's not co-redemptrix እና mediatrix because she was also redeemed by Christ እሷ ራሷ በክርስቶስ ኢየሱስ የዳነች ስለሆነ አዳኝ ልትባል አትችልም። ታይትሉ ሊሰጣትም አይችልም። አታድንህ። ለምን? እሷ ራሷ because she was also redeemed by Christ በክርስቶስ ኢየሱስ አምና ነው የዳነችው። ሃሌሉያ ክብር ለኢየሱስ ይሁን። ኦ ሃሌሉያ ሃሌሉያ። እኔ እግዚአብሔርን አመሰግናለሁ በእውነት ወገኖቼ፣ ጌታን ማመስገን አለባችሁ ሁላችሁም። ይሄ ትልቅ የሆነ ለውጥ ነው። እግዚአብሔርን ማመስገን ይገባል። እዚህ ጋር አመጣውላችሁ አይደል? አዎ ይሄ የምታዩት ማለት እዚህ ጋር የምታዩት but she was not a co-redemptrix because she was also redeemed by Christ በክርስቶስ ኢየሱስ አምና የዳነች ናት። ስለዚህ ሶስተኛው ፖይንት rejection of certain titles በቀጣይነት ደግሞ የምናየው ለእርሷ የተሰጡ ታይትሎችን ሪጀክት ያደረገ ነው። ተቀነሰ ያልኳችሁ ስም the note states that using titles like co-redemptrix and mediatrix of all graces መካከለኛ ናት አዳኝ ናት የሚሉትን እነዚህን ታይትሎች የገፈፈን ይሄ አዋጅ is inappropriate because they can create confusion and imbalance in the faith በጣም ብዙ ኮንፊውዥን በጣም ብዙ አለመግባባት ባላንሱን የሳተ ትምህርት እንዲፈጠር ያደረጉ ታይትሎች ናቸው። ምን የሚሉት ኮሪደምትሪክስ እና ሜዲያትሪክስ የሚሉት መካከለኝት አዳኝት ይሄ አንኮ የሚለው ሲገባበት ይሄኮ ዋናስ ለምሳሌ ዋና ፈራሚ ሳይነር ይባላል። ኮ ሳይነር ሲሆን ደግሞ በሁለተኛ ፖዚሽን ላይ የሚገኝ ኮ እና እንደዛኛው አዳኝ አይነት አዳኝ ማለት ነው። ኮ የሚለው ሲገባ እንደሱ ማለት ነው። ኮ ሳይነር የሚባላል። ስለዚህ ልክ ኢየሱስን የሚያክል አዳኝ ሌላ አዳኝ ማርያም ናት የሚል ታይትል የተሰጠበት ሂደት ሮንግ ነው። ይሄ መስተካከል አለበት። ሶ ይሄንን ሪጀክት አድርጋለች የካቶሊክ ቤተ እምነት። they rejected። ይሄ ትልቅ ነገር ነው ወገኖች፣ በጣም ትልቅ ነገር ነው። አዮ በዚህ ደስ የሚለው ወንጌል የገባውና መንፈስ ቅዱስ ውስጡ ያለ ሰው ደስ ይለዋል። በዚህ ልቡ ይዘላል በደስታ። ለምን ሲባል ወንጌል ነው። አይ ትክክል እኮ ነው። ሪዲመር አይደለችም፣ ሚዲየተርም አይደለችም ማርያም። መጽሐፍ ቅዱስ በግልጽ መካከለኛ ብሎ የሚጠራው ኢየሱስን፣ መጽሐፍ ቅዱስ በግልጽ አዳኝ ብሎ የሚጠራው ኢየሱስን። ማርያም በየትኛውም የመጽሐፍ ቅዱስ ክፍል አዳኝም መካከለኝትም ተብላ አልተጠራችም። ድርቅና እኮ ነው፣ ድርቅና። ስለዚህ የምንናገረው የእግዚአብሔር ቃል እውነት ድል ያደረገ እንዳለ በዚህ እናረጋግጣለን። ሌላኛው ፖይንት preferred titles for Mary። ታዲያ ፕሪፈር የሚደረገው ለሷ የሚሰጠው ታይትል ወይም ደግሞ የመጠሪያ ስም ወይም የመግለጫ ቃል ምን ሊሆን ይችላል? The church encourages the use of titles that reflect her motherhood የኢየሱስ ክርስቶስ ወላጅ እናት መሆኑ የኢየሱስ እናት በሚል and unique cooperation with Christ such as mother of God and mother of faithful people of God በእግዚአብሔር በክርስቶስ ያመኑ ሰዎች እናት
የእግዚአብሔር እናት የሚሉ ታይትሎች ግን ሊሰጧት ይችላሉ። ግን ሞር ሪፍሌክት ልናደርግ የሚገባው ወላጅነቷን የኢየሱስ እናት መሆኗን ነው። ምክንያቱም አሁን ይሄ ማዘር ኦፍ ጋድ የሚለው ራሱ ከአራተኛው መቶ ክፍለ ዘመን ጀምሮ ሌላ አጨቃጫቂ ጉዳይ ሆኖ በታሪክ ውስጥ ተቀምጦና እናገኘዋለን። ይሄ ምንድነው የሚለው ቃል the mother of god ቲዮቶኮስ የሚለው ቃል ብዙ በዚህ በቸርች ሂስትሪ ውስጥ early church fathers የተቀመጡበት ስብሰባ የተቀመጡበት ጉዳይ ነው። ቤተክርስቲያን የተለያየችበት ጉዳይ ነው። ብዙ አይነት ታሪኮችን የያዘ አንዱ ቃል ውስጥ ወገኖች በጣም ብዙ ጉዳይ አለ። በጣም ብዙ ቲዮሎጂካል የሆነ ወርድ ስለሆነ ምክንያቱም እያንዳንዱ ለጥፋቱ የሚጠቅሰው ጥቅስ አለ። እውነት ጊዜ ወስዶ ቢወጣ እያንዳንዱ ለጥፋቱ ጥቅስ አለው። ይገርማችኋል። ለገዛ ራሳቸው የእግዚአብሔርን ቃል የሚያጣምሙ አሉ። እኛ ግን የተጻፈውን እውነት የሆነውን እግዚአብሔርን ቃል እንናገራለን። ወንድሜ አንተ መከተል ያለብህ ተጽፏል ወይ? የእግዚአብሔር ቃል ብሏል ወይ? what bible said የኢየሱስ እናት ይላል እንጂ እዚህ ላይ the mother of god የሚል አለ ወይ? ነው መጽሐፍ ቅዱስ ላይ የለም። ይሄም ቢሆን አከራካሪ ነው። ግን በምን አይነት ታይትል እንጥራ ለሚሉ እንዲህ አይነት መፍትሄ ሰጥተው አልፈዋል ማለት ነው። ሙሉ ሐሳቡን እንድታገኙት ኦኬ ሌሎች እየጠሩ የሚሄዱ ጉዳዮች አሉ። እየጠሩ የሚሄዱ አሁን እንዳሳየዋቸው አይነት ጉዳዮች አሉ። ግን ዋናውን ነገር እግዚአብሔር ስፍራ አስለቅቋል። የኢየሱስ አዳኝነትን የተቀራመተው በግብታዊነት የተፈጠረው ትምህርት እሱ እንዲወገድ ተደርጓል። because she is redeemed by Christ በክርስቶስ ኢየሱስ አምና ስለዳነች ስለዳነች እሷ ራሷ አዳኝ ልትሆን አትችልም። በቃ ማርያም አታድን። የሚያድን የሞተው ከሞት የተነሳው ወደ ሰማያት ያረገው በአብ ቀኝ የተቀመጠው ክርስቶስ ኢየሱስ ነው። ዳግመኛ የሚመጣው እሱ ነው። ክብር ሁሉ ለእግዚአብሔር ይሁን። አዎ ማርያም በክርስቶስ አምና የዳነች ናት እያላችሁ ጻፉ። ኢየሱስ ብቻውን ያድናል እያላችሁ ጻፉ። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ስለዚህ አገር ቤት ያላችሁ ይሄን መልእክት የምትሰሙ በግብታዊነት ለማርያም ተቆረቆርን በሚል አስመሳይ መንፈስ እደግመዋለሁ፣ ለማርያም ተቆረቆርን፣ ለማርያም ጥብቅና እንቆማለን በሚል አስመሳይ መንፈስ፣ መሰሪ መንፈስ የተጻፉ መጻሕፍት፣ የተሰጡ ትምህርቶች፣ በየመድረኩ አሁንም የሚስተጋቡ ትምህርቶች እልባት ማግኘት አለበት። አሁን በቅርቡ የትምህርት ማስተካከያ እያደረጉ ያሉ ወጣቶችን የተመለከትን አሁን ባለፈው ያቀረብኩላችሁ አንድ ጉዳይ አለ። እሱ ምንድነው? ወንድማችን አክሊል የሚባለው በቃ መካከለኛ ኢየሱስ ብቻ ነው፣ በማን በኩል ወደ አብ አትደርስም፣ ወደ አብ መግቢያ መንገዱ ኢየሱስ ብቻ ብሎ ተናግሯል። ቪዲዮን አቅርቤልሃል። ወደ ኋላ ተመልሳችሁ ቪዲዮቹን ስሟቸው። ወንጌል ይሰራል፣ ወንጌል ይዘራል፣ ከዛ ዘመን ጠብቆ ያድጋል። ይኸው አንዴ የተዘራ ዘር ወዲያው ይብቀልልኝ አይባል፣ ወዲያው ይብቀልልኝ አይባል። ኢየሱስም የተፈጥሮን ሕግ ጠብቆ ለሕግ ራሱን አስገዝቶ ተጸንሶ ተወልዶ ቀስ በቀስ አድጎ ተጠምቆ ጊዜው ሲደርስ ነው መስዋዕት ሲሆን የምታየው። የተፈጥሮን ሕግ አልሻረ። የተዘራም ዘር በፕሮሰስ ያ የተዘራው
ይበሰብስና በቆልቶ ነው ትንሽ አካል ያወጣል። ከዛ በኋላ ያድጋል። ከዛ ራሱ ያፈራል። አሁን የምንዘራው የእግዚአብሔር ቃል ዘር ነው። በነገራችን ላይ ዘር ነው። ይሄ ዘር ለመብቀል ጊዜ ይወስዳል። በምድር ላይ የተጣለች ስንዴ ካልበሰበሰች ካልሞተች ሌላ ልታፈራ አትችልም አለ ጌታ ኢየሱስ። አትችልም። ልታፈራ የምትችለው ስትሞት ነው። ስለራሱ ሲናገር እሱ ሲሞት በሱ ሞትና ትንሳኤ የምንበቅል አዳዲስ ክርስቲያኖች የኢየሱስን ሕይወት የሚመስል የኢየሱስን የትንሳኤና የድል አድራጊነት ሕይወት ገንዘባችን የምናደርግ ሌሎች ክርስቲያኖች በእርሱ ላይ መብቀላችንን የሚያሳይ ልክ እንደዛ የእግዚአብሔር ቃል ሲዘራ በሰዎች ልብ ውስጥ ጊዜ ወስዶ ነው የሚበቅል። በምድሪቱ ላይ ለውጥ ሲያመጣ ታየዋለ። ዛሬ እኔ በእምነት እዘራለሁ፣ እግዚአብሔር ደግሞ ያበቅለዋል። ትላንት የዘሩ ሰዎች ነበሩ፣ የእግዚአብሔርን ቃል በእምነት በኢትዮጵያ ምድር ላይ የዘሩ ፍሬ ያፈራላቸው ሰዎች አሉ። እኛንም ያለ ፍሬ ያልተወን ጌታ ስሙ ይባረክ። ኢትዮጵያ ውስጥም ለውጦች አሉ ማለት ነው። ክብር ለኢየሱስ ይሁን። እስቲ እግዚአብሔርን አመስግኑ በእያላችሁበት ቦታ። ይሄ ትልቅ ክስተት ነው ለኔ። it's a big phenomenon። አዮ ትልቅ ክስተት። እግዚአብሔር ይባረክ። በእውነት እግዚአብሔር ይባረክ። እግዚአብሔርን ልናመሰግን ይገባል። በእውነት እግዚአብሔርን ልናከብር ይገባል። እሺ እስቲ ጥቅሶችን እናውጣና የተወሰኑ ጥቅሶችን አውጥተን ይሄንን በእግዚአብሔር ቃል በደንብ አድርገን አጽንተን የዛሬውን ፕሮግራማችን እናበቃለን። ምን ይላል የእግዚአብሔር ቃል? መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባ ከሰማይ በታች የተሰጠ ሌላ ስም የለምና። ስለዚህ መዳን በኢየሱስ ክርስቶስ ነው። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ያለ ቃል ነው። ጥቅሶቹን ቶሎ ቶሎ አውጡልኝ እናንተ። የሐዋርያት ሥራ ምዕራፍ 4 ቁጥር 12 ቶሎ ያወጣልኝ እዚህ ጋር ፖስት አደርገዋለሁ። ቀድሞ ያወጣ ፖስት ይደረጋል። ስለዚህ መዳን በሌላ የለም በማንም የለም ሲል በማርያም መዳን የለም ማለት ነው። በሚካኤል በገብርኤል መዳን የለም እያለ ቴንክ ዩ አጋፔ። መዳን በማርያም የለም እያለ መዳን በሌላ በማንም ሲል እኮ ኢንክሉድድ ማርያም፣ መላእክት፣ ጻድቃን፣ ሰማዕታት ተብለው የተጠሩ በሙሉ አያድኑም ማለት ነው። ይሄ ነው ሚስማር ማለት ነው። በቃ ይወል አያፈናፍንህም የእግዚአብሔር ቃል። እሺ አሁን ደግሞ የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ከቁጥር 16 እስከ 18 ያለውን ቶሎ አውጡልኝ። አሁንም ቀድሞ ያወጣ ፖስት አደርጋለሁ። ቀድሞ ያወጣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን አይፈረድበትም። በእርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አሁን ስለዚህ እግዚአብሔር ዓለም እንዲድን የሰጠው ማንን ነው? ልጁን ኢየሱስ ክርስቶስን ነው። ማርያምን አልሰጠህም፣ ኢየሱስን ነው የሰጠህ። አጋፔ ጎበዝ፣ አንተ ፈጣን ተቀድማችኋል። እነ ኤፍሬም ኃይለ ኢየሱስ ተቀድመሃል። ያው ማየት ትችላለህ ቀድሞ ማን እንዳወጣ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። በቃ ዓለሙን እንዲሁ ወዶ የሰጠው ማርያምን አይደለም፣ ልጁን ኢየሱስ ክርስቶስን። ታዲያ ማርያምን ምንድን ነው ያደረገው? ጸጋን ሰጣት። ኢየሱስ ክርስቶስን ወልዶ የማሳደግ ሪስፖንሲቢሊቲ ፕሪቪሌጅ ነው። ባይዘው እንደው ፕሪቪሌጅ ነው። በጣም አስገራሚ የሆነ ስጦታ ለማርያም የተሰጣት። ለዚህ ነው ታላቅ ስራ በኔ አድርጓልና ስሙ ቅዱስ ነው ብላ ለእግዚአብሔር የዘመረችው። የሉቃስ ወንጌል ምዕራፍ 1 ላይ ያዳናት ጌታ ኢየሱስ ክርስቶስ የወለደችው
ለእርሷ ለራሷ መድኃኒቷ። አብ የሰጠው ብቸኛ መድኃኒት ልጁን ኢየሱስ ክርስቶስ። ኦኬ እሺ ኢየሱስስ ምን አለ? እሱ ራሱ በሰማይ በተሰራልህ ቤት ውስጥ ለመኖር ምን ማድረግ እንዳለብህ ኢየሱስ ሲናገር የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ምን አለ? ልባችሁ አይታወክ። አሁንም ጥቅሱን ቀድሞ ያወጣልኝ ፖስት አድርገዋል። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። አሁን እዚህ ውስጥ በማርያምም እመኑ በመላእክትም እመኑ ብሏል። ያድነኛል ብዬ ማመን ያለብኝ ኢየሱስን ብቻ ነው። ልጁን የሰጠ አብ ይታመናል። የተላከ መጥቶ የሞተልን ዋጋ የከፈለልን ኢየሱስ ክርስቶስ የሕይወታችን ጌታ፣ ያተመን መንፈስ ቅዱስ የሚመራን እየቀደሰ የሚያኖረን ወደ ኢየሱስ መልክ የሚያሳድገን መንፈስ ቅዱስ ይታመናል። በቃ አሜን አሜን። ተቀድማችኋል። አሁን አጋፔ አልተቻለም። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ብዙ መኖሪያ አለ። ካመንክ በክርስቶስ ብዙ መኖሪያ አለ። በላከው ካመንክ ብዙ መኖሪያ አለ። ሌላ የተሰጠ የመዳን መንገድ የለም። ወረድ በሉና ቁጥር 6ን አውጡልኝ። ቁጥር 6 እዛ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 መንገድና እውነት ሕይወት እኔ ነኝ። ኢየሱስ ወደ ማንም እንድትድን አልጠቆመህም። መጓዣ መንገዱ፣ መግቢያ በሩ፣ መጨረሻ እሱ እንደሆነ የነገረው እውነቱ ይሄ አዮ እኔ መንገድና እውነት ሕይወትም ነኝ። አሁን ኤፊ ቀድሞሃል አጋፔ፣ አሁን ኤፊ ቀድሞሃል። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። የለም በቃ የለም ማለት ምንም ነገር የለም። ወደ አብ የሚወስድ ሌላ መንገድ የለም። በማርያም በኩል ይገባል አይገባም። ይሲ መንገዱ ምንድነው? ኢየሱስ ብቻ። ማን ነው መንገዱ? ኢየሱስ ብቻ። በመላእክት በኩል ይገባል? በጭራሽ። በእኔ በቀር ካልሆነ he's a redeemer, he's a mediator። ኢየሱስ ብቻ ነው ይሄንን ያደረገልን የሰራልን። በቃ ምን ታደርገዋል? አሁን ደግሞ ሁለተኛ ጢሞቴዎስ አንደኛ ጢሞቴዎስ ነው ምዕራፍ 2 ቁጥር 5 አውጡልኝ። ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለን፣ በእግዚአብሔርና በሰው መካከል ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ። ማን ነው ሚዲየተር? ማን መካከለኛው? ማን ነው? ኢየሱስ። the entire bible ቢናገረው ስለ ኢየሱስ ነው። በነገራችን ላይ በሕግ በነቢያትና በመዝሙራት መጻሕፍት ስለኔ የተባለው ይፈጸም ዘንድ ግድ ነው አለ። እንኳን አይደለም አዲስ